ሰላም ውድ አድማጭ ተመልካቾቻችን ሰላማችሁ ይብዛ ትርፍርፍ ይበል። ቴዎድሮስ ሽፈራው ነኝ ከአዲስ አፍሪካ ሚዲያ። ዛሬ የማቀርብላችሁ ዜና ኢትዮጵያውያን አገራቸውን ትተው ወደ ገልፍ አገሮች በተለይም ወደ ተባበሩት አረብ ኤሚሬትና ወደ ኦማን ስልጣኔት እንዴት እንደሚጓዙና በዚህ እንዴት እንደሚኖሩ የሚያብራራ ረጅም ዘገባ ነው። በየቀኑ ብዙ ኢትዮጵያውያን የተሻለ ህይወት፣ የሥራ ዕድል እና ለቤተሰብ ድጋፍ ለመስጠት በማሰብ አገራቸውን ትተው ወደ ውጭ አገር ይጓዛሉ። የጉዞ ተስፋን ይዞ ቢጀምርም ብዙ ጊዜ ፈተና፣ መስዋዕትነትና ትዕግስትን ይጠይቃል። ኢትዮጵያ የብዙ ወጣቶች ሀገር ስለሆነች የሥራ ፍለጋ በጣም ከፍተኛ ነው። ዝቅተኛ ደመወዝ፣ የሥራ እጥረትና የኑሮ ውድነት ብዙ ዜጎችን ወደ ውጭ አገር እንዲመለከቱ አድርጓቸዋል። በዚህ መካከልም የገልፍ አገሮች በተለይም የተባበሩት አረብ ኤሚሬትና ኦማን በፍጥነት እየተገነቡ ስለሆነ ግንባታ፣ በንግድ፣ በሆቴል፣ በጽዳት፣ በሴኩሪቲና በቤት አገልግሎት ዘርፎች ላይ ብዙ የሥራ ዕድሎችን እየፈጠሩ ይገኛሉ። ወደ ተባበሩት አረብ ኤሚሬት በሚመጡ ኢትዮጵያውያን በተለያዩ መንገዶች ይጓዛሉ። አንዳንዶቹ በቀጥታ የሥራ ቪዛ ይዘው ይመጣሉ። አንዳንዶቹ ደግሞ በጉብኝት ቪዛ ገብተው ከዚያ በኋላ ሥራ ይቀይራሉ ወይም ይለውጣሉ። ሌሎች በቤተሰብ ስፖንሰርሽፕ ወይም በወዳጅነት ድጋፍ ይገባሉ። በተባበሩት አረብ ኤሚሬት ውስጥ ሕይወት በሕግና በሥርዓት የተመራ ስለሆነ ሠራተኞች የሚጠበቁትን ደንብ መከተል ይጠይቃል። የሥራ ሰዓት፣ ደመወዝ፣ ክፍያና የመኖሪያ ሁኔታ በሕግ ይመከራል። በኦማን ሱልጣኔትም ውስጥ የሚኖሩ ኢትዮጵያውያን ቁጥራቸው እያደገ ነው። ኦማን በጸጥታ፣ በሰላምና በባህላዊ እሴት የታወቀች ሀገር ስትሆን በግንባታ፣ በንግድ፣ በሆቴልና በአገልግሎት ዘርፎች ላይ የውጭ ሀገሮችን ሠራተኞችን እየተቀበለች ትገኛለች። ነገር ግን ኦማን የሀገሯን ዜጋ ቅድሚያ የምትሰጥ ፖሊሲ ስላላት የሥራ ሁኔታ ከተባበሩት አረብ ኤሚሬት የተለዩ ናቸው። ይህም ለሚመጡ ሰዎች ትዕግስትና ሕግን መከተል ያስፈልጋል። ብዙ ኢትዮጵያውያን በገልፍ ሀገሮች በመስራት ቤተሰቦቻቸውን ይደግፋሉ፣ ልጆቻቸውን ያስተምራሉ፣ ለሀገራቸውም የውጭ ምንዛሬ ይልካሉ። በዚህ መንገድም የግል ሕይወታቸውን ብቻ ሳይሆን የሀገራቸውን ኢኮኖሚም ይደግፋሉ። ነገር ግን የውጭ አገር ሕይወት ቀላል አይደለም። ከቤተሰብ ርቀት፣ የባህል ልዩነትና የሥራ ጫና ጋር መኖር ይጠይቃል። በአጠቃላይ ኢትዮጵያውያን ወደ ተባበሩት አረብ ኤሚሬትና ወደ ኦማን የሚያደርጉት ጉዞ የተስፋና የመስዋዕትነት ጉዞ ነው። የጉዞም ብዙ ፈተናዎች ቢኖሩትም ለብዙ የሕይወት ለውጥ አምጥቷል። ዛሬም እንደ ትናንቱ ኢትዮጵያውያን በጽናት በትጋትና በተስፋ ወደፊት እየተጓዙ ይገኛል። የዛሬው ዜና ይህ ነበር። ውድ አድማጭ ተመልካቾቻችን ዜናዬን ከወደዳችሁ ሳብስክራይብ፣ ላይክ እና ሸር እያደረጋችሁ እንድትከታተሉኝ ስል በድጋሚ ጠይቃለሁ። ክፉ አይንካችሁ። ኢትዮጵያ ሰላም ትሁን። ቸር እደሩ።